ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በአገራዊ ምክክሩ በየአጀንዳዎቻቸው ላይ የሚመክሩ ቡድኖች በመፍትሄ ሀሳቦች እየተግባቡ ነው። እስካሁንም በአረንድ አጀንዳዎች ላይ የሚመክሩ ቡድኖች መግባባት ላይ መድረሳቸውን በፊርማቸው አረጋግጠዋል። በሀገራዊ ምክክሩ የወጡ ምክረ ሀሳቦች ላለፉት ችግሮች መፍትሄ ከመሆናቸው ባሻገር ለወደፊት ለፖሊሲ አውጪዎች መነሻ የሚሆኑ ሰነዶች ናቸው። በኢትዮጵያ ለተከሰቱ አለመግባባቶች መንስኤ የሆኑ አበይት ጉዳዮች ከ8 አጀንዳዎች ተለይተው የምክክር ሂደት እየተካሄደባቸው ይገኛል። በዚህም ምክክር መድረክ ከዚህ ቀደም ትኩረት ያላገኙና በግልጽ ያልተነሱ የሕዝብ ብሶቶች፣ ጥያቄዎች በሙሉ ወደ ውይይት መድረክ እንዲመጡ ትልቅ እድል ፈጥሯል። የሀሳብ ልዩነቶችን ወደ ስምምነት ከመድረስ የማያግዱ ይልቁንም የኢትዮጵያ ዘላቂ ሰላምና ሕልውናን የሚያጸኑ ናቸው። ኢትዮጵያ በየዓመቱ እስከ $2 ቢሊዮን ለወደብ ኪራይና ተያያዥ ጉዳዮች ብቻ ታወጣለች። ዛሬ ላይ ግን አገራችን በየብስ ታጥራ በጂኦፖለቲካዊ ተጠርፋ እንድትኖር ያደረጋትን ታሪካዊ ማነቆ ለመስበር ልጆቿ ፊት ለፊት ቆመዋል። ኢትዮጵያ በመደመር ህሳቤ በአገር በቀል ኢኮኖሚ ማሻሻያ አዲስ የእድገት ሞዴል በመከተል የዘመናት የባህር በር ጥያቄን ወደ ተጨባጭ ስልታዊ ስኬት እየቀየረች ነው። ባለፉት 3 10 ዓመታት ከ90 በመቶ በላይ የሚሆነው የገቢና የወጭ ንግዷን በአንድ ጎረቤት አገር ወደብ ላይ ብቻ ጥገኛ እንድትሆን ተገዳለች። ይህ ሁኔታ ከፍተኛ የኢኮኖሚ ጫና አምጥቷል። በአሁኑ ወቅት ኢትዮጵያ ለወደብ ኪራይ እና ተያያዥ የሎጂስቲክ ወጪዎች በየዓመቱ ከ1.5 እስከ $2 ቢሊዮን ታወጣለች። የመደመር መንግስት ሌብነትን የሀገር ሕልውና አደጋ ብሎ በመፈረጅ ባለፉት ዓመታት ተግባራዊ እርምጃዎች ሲወስድ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ሌብነትን በስም በመጥራት ጭምር በመንግስታቸው መዋቅር ውስጥ ፈጽሞ ቦታ የሌለ መሆኑን ያሰመሩበት ገና በመጀመሪያዎቹ የስልጣን ዘመናቸው ነበር። በመሆኑም የመንግስት ስልጣን ለሕዝብ አገልግሎት ብቻ መዋል እንዳለበት መርሁ በግልጽ ያስቀምጣል። የሕግ ማስከበርና የሕዝብ ሀብት ምዝበራን የመከላከል ጥረቱ በተለያዩ ቁልፍ የኢኮኖሚ ዘርፎች ላይ በተወሰዱ ተግባራዊ እርምጃ ተረጋግጧል። እነዚህ የቁጥጥርና የዲጂታላይዜሽን አሰራሮች የመንግስት በጀት በደላሎችና በሙሰኞች የሚባክንበት ቀዳዳ ይደፍናል። የአገር ውስጥ ልዩነቶችን በውይይትና በአገር በቀል መፍትሄ ከመፍታት ይልቅ የውጭ ኃይሎችን እንደ መሳሪያ የመጠቀም አካሄድ ህወሓት ከተመሰረተበት ጊዜ ጀምሮ የተከተለው ዋናው ስልቱ ነው። ቡድኑ በበረሃ ትግሉ ዘመን የያዘው አደገኛ ማኒፌስቶና ከውጭ ኃይሎች ጋር ያደረገውን ጥምረት በስልጣን ዘመኑም ሆነ ከመሀል ሀገር ከህዝብ ይሁንታ ካጣ በኋላ ሲተገበረው መቆየቱን የቡድኑ ከዘመኑ አስተሳሰብ ወደ ኋላ መቅረትና የተራከ ሴቶች ደጋፊነት ያሳያል። በስልጣን ዘመኑ ሰላም ያለ ለማስመሰል የተጠቀመበት ዋነኛ ስልት ፍርሃትን ማንገስ፣ ዜጎችን በጨለማ እስር ቤቶች ማማቀቅና በጥቅም የሚገዙትን በስርቆት ሀብት መግዛት ነበር። ኢትዮጵያ በጽናት በአንድነት የገጠማት የጥፋት ማዕበል አልፋ ወደ እውነተኛ ሰላም የምታደርገው ጉዞ ማንም ሀገር አፍራሽ ኃይል ሊያስቆመው አይችልም።
በመጨረሻም የውጭ ዜና። አሜሪካና ኢራን የተኩስ አቁም ስምምነት ለ60 ቀን ለማራዘም ተስማሙ። በጸጥታ ጉዳዮችና በሆርሙዝ ሰርጥ መተላለፊያ ዙሪያ ውይይቶች እስካሁን መፍትሄ ባያመጡም ዋሽንግተንና ቴህራን ግን በፓኪስታን አደራዳሪነት የደረሰው የተኩስ አቁም ስምምነት ለማራዘም ተስማምተዋል። አሜሪካና ኢራን የመግባቢያ ስምምነት በመፈራረም ወደ መጨረሻ ስምምነት የሚያደርሱ ድርጅቶች ጀምረው ነበር። ነገር ግን ሳያሳካ መቆየቱ ይታወቃል። ሆኖም አሜሪካና ኢራን በፓኪስታን አደራዳሪነት የደረሰው የ60 ቀናት የተኩስ አቁም ስምምነት ለማራዘም መስማማታቸው ነው የፓኪስታን መንግስት ምንጮች የገለጹት። ባለፉት ሐምሌ ወር ላይም የአሜሪካና ኢራን ወታደራዊ ጥቃቶች ተላውጠው እንደነበርም ተዘግበዋል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ